It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሰላም ነው አለን። ደህና እንዴት ነው? አለው እግዚአብሔር ይመስገን። አሜን። አንስሎት በስተመጨረሻ ትላንትና ሊቨርፑል በጣም የሚገርም ውጤት አስመዝግቧል። የሚገርም ያልኩት ያው መጨረሻ ላይ ጨዋታው በቃ በዚሁ አለቀ 0-0 ተብሎ ከተገመተው በኋላ በፍጹም ቅጣት ምት ጎል አስቆጥሯል። ሊቨርፑል አሸንፏል። ለረጅም ጊዜ መሐመድ ሳላህ የሌለበት ከረጅም ጊዜ በኋላ መሐመድ ሳላህ የሌለበት የሻምፒየንስ ሊግ ጨዋታ ነው በሊቨርፑል በኩል። ይሄም ትልቅ ርዕሰ ጉዳይ ነበረ፣ ግን ለአርነ ስሎት እፎይታ የሚሰጥ ድል ነው ተብሏል። መቼም የሊቨርፑል ጉዳይ ሁሉም ሚዲያ በየዕለቱ በየአጋጣሚው በሚፈጠርለት እድል በሙሉ ያነሳዋል፣ ትልቅ ጉዳይም ስለሆነ ይህንን በተመለከተ ትላንት ሊቨርፑል እንዳልሹ ሳምሪ 1-0 በሆነ ውጤት ኢንተር ሚላንን አሸንፈዋል። 88ኛው ደቂቃ ላይ ፍጹም ቅጣት ምት ተገኘ። ያንን ፍጹም ቅጣት ምት ወደ ጎልነት ቀየረው ሶቦስ ላይ ጨዋታው ኮከብ ነው ብለዋል አብዛኞቹ የሊቨርፑል ደጋፊዎች። በቃ ጨዋታው አለቀ። ሊቨርፑል በደረጃ ሰንጠረዡ በቻምፒዮንስ ሊግ የሊግ ፌዝ 8ኛ ደረጃ ላይ መጣ። ስለዚህ የደረጃ ሰንጠረዡን ስትመለከቱ 8ኛ ደረጃ ላይ ሲመጣ በእርግጥ ዛሬ የሚደረጉ ጨዋታዎች የሚመዘገቡ ውጤቶች፣ ከዚህ በኋላም በቀሪዎቹ የሊግ ፌዝ ጨዋታዎች ላይ የሚመዘገቡ ውጤቶች ሊቨርፑል በቀጥታ ከሚያልፉት 8 ክለቦች መካከል ይሆናል ወይስ ወደ ኋላ ይቀራል፣ ፕሌይኦፍ ለመጫወት ይገደዳል የሚሉት በጣም በጣም ትኩረት የምንሰጣቸው ጉዳዮች ናቸው። ወይም እንደነዚህ ያሉትን ጉዳዮች መነጋገራችን አይቀርም። የትላንትናው ጨዋታ ካለቀ በኋላ ግን አሁን የሊቨርፑል እንቅስቃሴ የሊቨርፑል ኢንተር ሚላንን ማሸነፍ ምናምን የሚለው አይደለም። በቃ ሊቨርፑል በተባለ ቁጥር በዚህ ሰዓት ላይ የመሐመድ ሳላህና የክለቡ ግንኙነት የመሐመድ ሳላህና የአርነ ስሎት ግንኙነት ነው በዋናነት መነጋገሪያ የሆነው። ይሄንን አለመነጋገር አይቻልም። የእውነት ለመናገር ምናልባት መሐመድ ሳላህ የሊቨርፑል ተጫዋች መሆኑ ቀርቶ የአርሰናል ተጫዋች ሆኖ ቢሆን ይሄን ነገር የተከሰተው ወይ የማንቸስተር ዩናይትድ ተጫዋች ሆኖ ቢሆን ኖሮ ይሄ ነገር የተከሰተው እዚህ ሀገር ላይ በጣም ከዚህ አሁን ከተሰጠው በላይ ትኩረት ሊሰጠው የሚችል ይመስለኛል። እንዴት እንዲሆናል እንዴት እንዲደረጋል ማነው ልክ የሚሉትም በብዙ ሰዎች ተሳትፎ የደመቀ የሐሳብ ልውውጥ የሚደረግበት ይሆን ነበረ ብዬ አምናለሁ። ግን ይሄ ግብፃዊ መሐመድ ሳላህ ከሊቨርፑል በኩል ሚስትሪ ተደርጊያለሁ፣ እኔ ላይ ይሄ ይሆናል ብዬ አላሰብኩም፣ ክረምት ላይ ተገብቶልኝ የነበረው ቃል ተክዷል ወይም እየተተገበረ አይደለም፣ ስለዚህ የመካድ ስሜት ይሰማዋል፣ በእኔና በአሰልጣኙ መካከል ምንም አይነት ግንኙነት የለም የሚል ነገር ነው ያለው እና በቃ አሁን አርነ ስሎትን አግኝቶ በዚህ ጉዳይ ላይ አለማነጋገር፣ መሐመድ ሳላህን አግኝቶ በዚህ ጉዳይ ላይ አለመነጋገር ምናምን የሚቻል አይደለም። አሁን መሐመድ ሳላህ ለምንድን ነው እየተዘጋጀ ያለው? ይህንን አሁን ጥሩ ነገር ምንድን ነው? አሁን ታህሳስ አጋማሽ አካባቢ እየደረስን ነው ያለነው። ከዛ በኋላ ጥር ይመጣል። ጥር ላይ ተጫዋቾች የዝውውር መስኮት ይከፈታል። ስለዚህ መሐመድ ሳላህና ሊቨርፑል አብረው የማይቀጥሉ ከሆነ ሊቨርፑልን የልጁን መብት በመሸጥ ገንዘብ ሊያገኝ ይችላል። እናም በዛው መንገድ ሊለያዩ ይችላሉ። ግን ይሄ የሊቨርፑልንና የእሱን ያንን ጣፋጭ ጊዜ የሊቨርፑል መልክ አድርገን ከምንወስዳቸው ተጫዋቾች መካከል አንደኛው መሐመድ ሳላህ ነው እና ያንን ያጠፋዋል ወይ ብለው የሚያስቡ አሉ።
አሁን ብዙ ሰዎች ለምሳሌ ቴሪ ዳንኤል ኦንሪ በዚህ ጉዳይ ላይ አስተያየት ሲሰጥ ሰማሁት። ሄነሪ በዚህ ጉዳይ ላይ የሚሰጠው አስተያየት እንደዚህ አይነት የቡድንህ ዋና ተጫዋች ሆነህ ከክለቡ አሰልጣኝ ሊሆን ይችላል፣ ከክለቡ አመራር ሊሆን ይችላል፣ ከቡድን ጓደኞች ሊሆን ይችላል፣ ወይ ከደጋፊዎች ጋር ብቻ በሆነ መንገድ እንደ መሐመድ ሳላህ ያለ ፈተና ሊገጥምህ ይችላል። አሁን ትልቁ ነገር ፈተናው ያጋጥማል፣ እኔም ገጥሞኝ ያውቃል አለ። ፈተና ያጋጥማል፣ መሐመድ ሳላህም ገጥሞታል አለ። የምንለያይም ከሆነ የምንለያየው ፈተናውን ማኔጅ የምናደርግበት መንገድ ላይ ነው የምንለያየው አለ። እኔ ለምሳሌ የባርሴሎና ተጫዋች በነበርኩበት ሰዓት ላይ ከቪያሪያል ጋር ልንጫወት እየሄድን ያጋጠመ ነገር ነበር አለ። እንዴት እኔ ላይ እንደዚህ ይደረጋል የሚያስብል የሚያስቆጣ የሚያበሳጭ ቅሬታ ስሜት ውስጥ የሚከት ወጥተህ በል የሚያስብል ማጋለጥ ከሆነ ኢንቴንሽን የምታጋልጠው ነገር እኮ ማለት ይገጥመሃል። ከዛ እኔ በዛ ጨዋታ ላይ ቪያሪያልን ስንገጥም የሚኖረኝን ሚና የማደርገውን ነገር ይህንን ነገር አድርጌ እንደዚህ አይነት ነገር ፈጥሬ ይሄ ነገር ሆኖ ለባርሳ ምናምን ሆኖ ምናምን እያልኩ ምናምን ዘጋጆ ጭራሽ ስታንዱ ላይ ነው ተቀመጠ የተባልኩታል። አወዝ ፊሪየስ አለ። በጣም ነው የተናደድኩት አለ። በጣም ነው የከፋኛል። ከዛ መከፋት በኋላ ግን አደባባይ ወጥቼ ለሚዲያ ሰዎች በእኔና በጋርዲዮላ መካከል በእኔና በክለቡ መካከል የሆነውን ነገር ልናገር የሆነውን ነገር ላስረዳ አልሞከርኩም አልፈለግኩምማል። ግን ምን አደረግኩኝ? ቀጥታ ጋርዲዮላ ቢሮ ገባሁኝ። ጋርዲዮላ ቢሮ ገብቼ መንገር ያለብኝን ነገር ነግሬ የተደረገውን ነገር እንደማልቀበለው እንደማልስማማበት ልክ አይደለም ብዬ የማምንበትንም ነገር አስረዳዋል። ከዛ በቃ አርሰናል ቤት ሆነሽ ይሄ ሊገጥምሽ ይችላል፣ ሄነሪ የሚለውንም ነገር የሆነም ቦታ ሆነሽ ሊገጥምሽ ይችላል። ግን በምንም ሁኔታ ግላዊ ስሜትሽን ከክለቡ ጥቅም ከክለቡ ፍላጎት ማስቀደም ግን የለብሽም። አደባባይ አውጥተሽ ማስጣት የለብሽም ነው። አልተበደለም ግን እያልኩ አይደለም። መሐመድ ሳላህ ላይ የተደረገው ነገር ልክ ነው ምን አርጉኝ ነው የሚለው እያልኩ ግን አይደለም። ምንም ቢደረግ ምንም ቢያጋጥም ግን የደጅ ጉዳይ መሆን አልነበረበትም። ስለ ቲሜቶቹ፣ ስለ ቡድኑ፣ ስለ ክለቡ ከክለቡ ጋር ስለነበረው የእስካሁን አሪፍ ወርቃማ የሚባል ነገር በደንብ ማሰብ በደንብ መጨነቅ ነበረበት። እሱን ዋጋ የሚያሳጣ ነገር ነው ያደረገው። ያጋጥማል ግን እንደዚህ አይደረግም ነው። ፖል ስኮልስ ምን ይላል? ይሄንኑ ነው የሚለው። ማንም ከክለቡ በላይ አይደለም ይላል። ግን እነዚህ ሰዎች ሲያወሩ ምንም አይነት ነገር ቢናገሩ አስተያየታቸው ምንም ቢሆን መሐመድ ሳላህ ላይ የተደረገው ነገር ልክ ነው፣ አልተበደለም፣ አርነ ስሎት ልክ ናቸው፣ ሂወዝ በቃ ራይት ዲሲሽን ያደረገው ምናምን አንልም ነው። እሱን ለማለት ምንም የምናውቀው ነገር የለም እያልን ያለነው አደባባይ ወጥቶ መናገሩ ሱነር ኦር ሌተር ከሊቨርፑል ጋር ሊለያይ ይችላል። ግን ዳሜጁ ለሱ ነው፣ ጉዳቱ ለሱ ነው፣ ሌጋሲውን ነው የሚያበላሽበት ብለው ይቆረቆራሉ። ግን ደግሞ ሌሎች ሰዎች ያዝናሉ። ግን ደግሞ ሌሎች ሰዎች አይ መሐመድ ሳላህ ወስኗል ይላሉ። ምክንያቱም አሁን በብራይተኑ ጨዋታ ላይ እንደ ትላንትናው ጨዋታ አውት ኦፍ ጌም ይሆናል፣ አውት ኦፍ ስኳድ ይሆናል ወይስ የተወሰኑ ደቂቃዎች ይሰጡታል ወይ? ማንም የሚያውቅ የለም። ማንም ምንም የሚለው ነገር የለም። ግን መሐመድ ሳላህ ግን ዝግጁ ነው። ለምን? ስንብት ለማድረግ የስንብቱ ስም ወደ አፍሪካ ዋንጫ ሊሄድ ስለሆነ ግፋቢል አንድ ወር አካባቢ ስለማልኖር ሲዩሱን አይነት ነገር ነው ወይስ ጉድባይ ነው? አሁን ይህንን ስም መስጠት አለብን። እስክንገናኝ በድጋሚ ቻው ነው ወይስ ዘለቄታዊ ስንብት ነው? እዚህ ላይ አሻሚ ነገር የተናገረው አይደል? እሱ የሚሆነው አይታወቅም አለ። መጪው ጥር ነው፣ ወደ አፍሪካ ዋንጫ መሄድ አለብኝ አለ። አይ ቲንክ ቤተሰቦቹንም
እንደዚህ የመጥራት እናቴንም ጋብዣለሁ የብራይተን ጨዋታ ልጫወት ምን ነው ውስጥ ዛሬ ሳይጋብዝ ዛሬ ምናምን ስትይ ያው ኢዝሊ ኮኔክት ማድረግ ትችላለሽ። ዶቶቹን ስታገናኛቸው ፌርዌል የሚመስል ነገር፣ መለያየት የሚመስል ነገር፣ መሰነባበት የሚመስል ነገር ኢትስ ኦን ዘ ዌይ ነው ብለሽ ነው የምታምኘው። ለእኔ ግን ትላንት ኢምፕረስ ያልደረገኝን ነገር ልንገርሽ። ጨዋታው ካለቀ በኋላ የአማዞን ፕራይም የሚባል የክላረንስ ሲዶርፍ ሌላው ደጅ ሆላንዳዊ ከሌላው ሆላንዳዊ ከአርነ ስሎት ጋር ተገናኙ እና በዛ መገናኘታቸው ወቅት ከጨዋታው ጋር የተያያዘ አስተያየት ለመስጠት ነው አርነ ስሎት የፈለጉ የነበረው። ክላረንስ ሲዶርፍ ግን ሊያልፈው አልፈለግም። ይህንን አጋጣሚ አግኝቶ የአገሩ ልጅ ቢሆኑም የመጀመሪያው ያነሳቸው ጥያቄዎች መካከል አንደኛው የመሐመድ ሳላህ በአደባባይ ወጥቶ ለሚዲያ የተናገረው ነገር፣ እሱ ኮሜንት ያደረጋቸው ነገሮች፣ ሀሳብ የሰጠባቸው ጉዳዮች በቡድኑ ላይ ምን ተጽዕኖ አሳደሩዋል? ይህንን ሲመልሱ አርነ ስሎት የተናገሩት ነገር ምንድን ነው? ኤሊትል ቢት ኦፍ ኢነርጂ ወይም የተወሰነ ጉልበት የሚፈልግ ነገር አድርጎብናል፣ ተጽዕኖ አሳድሮብናል፣ ኮስት አለዋል። ምንም አላመጣም ልላችሁ አልችልም አይነት ነገር ነው ያሉት ቃል በቃል። ኮስት ሜቢ ኤሊትል ቢት ኦፍ ኢነርጂ አሁን ባለው ቡድን ውስጥ የስኳዱን ሞር ኢነርጂ እንድንጠይቅ ምናምን ትንሽ ያለፋል ነው። ይህንን አሉ። ከዛ ይህንን ካሉ በኋላ መቀየስ ፈለጉ። አርነ ስሎት አሰልጣኙ ማለት ነው። መቀየስ ፈልገው ወዴት ሄዱ ያልሽኝ እንደሆነ ዛሬ ሜዳ ላይ የታየው እንቅስቃሴ ተጫዋቾቹ የሚችሉትን ነገር በሙሉ ያደረጉበት በዚህ በጣም አስገራሚ በሚባለው የኢንተር ሚላን ስቴዲየም ላይ ጨዋታውን ማሸነፋችን በጣም ጥሩ ነገር ነው። የተጫዋቾቹ ተነሳሽነት በጣም ጥሩ ነገር ነው። ተጫዋቾቹ ጨዋታውን ለማሸነፍ ሜዳ ላይ ያደረጉት ነገር በጣም 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 ያስደስታል ምናምን አይነት ነገር አለ። ያችን ከተናገሩ በኋላ ትንሽ ኢነርጂ ሊወስድብን ይችላል፣ ትንሽ ማገዶ ሊፈጅ ይችላል ነው አራዳ እንደሚለው እዚያ ጋር እንደዛ አይነት ነገር ብለው ወደ ጨዋታው ሲሄዱ ነው ያልፈለግኩም እሱን አለ ክላረንስ ሲዶርፍ ነው እንነጋገርበት እንጂ እናውራበት እንጂ አለ። አሁን ይሄ የሊቨርፑል ልሳኖችንም በሙሉ በእኔ እምነት ያስደሰታቸው ነው። እኔ ደግሞ መሆንም ያለበት እንደዛ ነው ብዬ ነው የማስበው። እና ኖ በቃ ስለ መሐመድ ሳላህን ከዚህ ቡድን ውጪ ለማድረግ ስለተወሰነ ውሳኔ ተገቢነት እናውራል። ስለ እሱ ንገረኝ ሲል አሁንም አርነ ስሎት የሚያነሱት ስለ ቡድኑ ነበረ። ያኔ ፕሬስ አረጋቸው፣ ተጫናቸው እና ወደሚፈለገው የመሐመድ ሳላህ አጀንዳ መለሳቸው ነው። ስለዚህ ሙሉ በሙሉ እረዳለሁ ነው የሚለው አርነ ስሎት። ሙሉ በሙሉ እረዳለሁ። አሁንም አርብ ከሳምንቱ መጨረሻ ጨዋታዎች አስቀድሞ ፕሬስ ኮንፈረንስ ሲኖር ሁሉም ጥያቄ ከመሐመድ ሳላህ ጋር ተያይዞ እንደሚነሳ እንደዛ አይነት ነገር እንደሚጠብቀኝ እረዳለሁ። ነገር ግን ይሉና አሁን ሜዳ ላይ ገብተው ለሊቨርፑል 1-0 ድል ያመጡ ተጫዋቾች ክሬዲት ይገባቸዋል። ስለነሱ ማውራት አለብን፣ ስለነሱ መነጋገር አለብን አለው። አንተም ያ ፍላጎት እንዳለ አርብም እንደዚህ አይነት ነገር እንደሚጠብቀኝ አውቃለሁ፣ ግን ስለነዚህ ልጆች እናውራ። አሁንም ቅያስ ነው፣ በዛ ነገር ላይ ማውራት አልፈለጉም። ከዛ በኋላ I don't exactly agree on it አለ። በዚህ ጉዳይ ላይ በጭራሽ አልስማማም። ሜዳ ላይ ስለነበሩ ተጫዋቾች እንድንነጋገር አይደለም የምፈልገው አለው ክላረንስ ሲዶርፍ። እንድንነጋገር የምፈልገው ስለ መሐመድ ሳላህ ሲል ያን ሰዓት ላይ አንድ የተናገረው ነገር አለ አብራርቶ። በዚህ ጉዳይ ላይ አልስማማም፣ መነጋገር ያለብን ስለ መሐመድ ሳላህ ነው ሲል ለአንተም እኮ ሪስፔክት አለን አለው ለአሰልጣኙ ለአርነ ስሎት። ለአንተም ሪስፔክት አለን፣ ለመሐመድ ሳላህም ግን ሪስፔክት አለን። ስለዚህ ይህንን ነገር እንነጋገርበት። አንድ ሁላችንም አሁን በመላምት ነው አስተያየት እየሰጠን ያለን። ስለዚህ ሌትስ አንደርስታንድ ዘ ኬዝ ምንድን ነው የሆነው የሚለውን ነገር አንደርስታንድ ለማድረግ አሰምሽን ላይ መሰረት ያደረገ ወይም መላምት ላይ የተንጠለጠለ ነገር እንዳይሆን እርዱን አለ እና አንድ ጥያቄ ልጠይቅህ። መሐመድ ሳላህ መመለስ ትፈልጋል ታስባል? ወደ ቡድንህ በድጋሚ የእሱን የመመለስ እቅድ አለ? የኛ አመለካከት እንደዛ ልታደርግ እንደምትችል ነው። የኔ ፍላጎት ይሄንን አድርገህ ባይ ነው። በጣም ደስ ይለኛል መሐመድ ሳላህ እንደገና በሊቨርፑል ማሊያ ወደ ሜዳ ገብቶ ባየው በጣም ደስ ይለኛል። ምክንያቱም አለና ማንም ሰው ቢሆን በህይወቱ ስህተት ይሰራል። ስህተት ከሰራም በኋላ ግን እድል ይገባዋል። አርነ ስሎት ተመቸው
እቺ አካሄድ እቺ አገላለጽ ማንም ሰው በህይወቱ ስህተት ይሰራል ሲል መሐመድ ሳላህ ስህተት ሰርቷል አይነት ነገር መሰለ። ገባሽ አይደል? ስለዚህ ምን እንዳለ ታውቂያለሽ አርስሎት ለዚህ ጆ ነገር ኦኬ you say everyone make mistakes in life አዎ እንዲህ አልካረል ሰው በህይወቱ ስህተት ይሰራል አይደል? ስለዚህ የመጀመሪያው ነገር መሆን ያለበት ይላሉ አርስሎት የመጀመሪያው ነገር መሆን ያለበት ተጫዋቹ መሐመድ ሳላህ ስህተት እንደሰራ ያውቃል ወይ? ስህተት መስራቱን ይቀበላል ወይ? ያምናል ወይ ራሱ? ከዛ ሲዶርፍ ቀጠለ ይህንን እንዴት ልታውቅ ትችላለህ? ስህተት መስራቱንም ለማወቅ ስህተት አልሰራውም የሚል ከሆነ እሱንም ለማወቅ መጀመሪያ እኮ ልታዋራው ይገባሃል አለ። ካላዋራኸው የመነጋገሩን በር ከዘጋኸው የልጁን ስሜት ካላዳመጥክ ያንተን ስሜት ካላስረዳኸው እንዴት ይሆናል? አላዋራው ማልኩ እንዴ አርነ ስሎት መልስ አላዋራው ማልኩ እንዴ ያልኩት ትኩረት እናድርግ በእነዚህ ተጫዋቾች ላይ ነው ያልኩት። የሚቀጥለው ጥያቄ የሚሆነው ወደ ቡድኑ የመመለስን ፍላጎት ከመሐመድ ሳላህ ይመጣል ወይስ ከኔ ነው የሚጠበቀው? መሐመድ ሳላህ ወደ ቡድኑ ለመመለስ ራሱን ዝግጁ ያደርጋል? ያለፈው አለፈ፣ የተናገረውን ተናገረ። በጸጸትም ይሁን በቁጭት በይቅርታ መጠየቅም ይሁን ወይም ስሜቱን ግልጽ ለማድረግ ከአርነ ስሎት ጋር በመነጋገርም ይሁን is he ready ሪጆይን ለማድረግ ቡድኑን ወይስ እኔ ነኝ? ቀጥሎ የምታመጡት ጥያቄ ይሄንን እንደሆነ አውቃለሁ ነው የሚሉት አርነ ስሎት። ማን ነው ኢኒሼቲቭን መውሰድ ያለበት? እና እኔ ትኩረት የማደርገው አሁን እጄ ላይ ባሉ ተጫዋቾች ነው የሚሉት እሳቸው። እኔ ይላል ክላረንስ ሲዶርፍ ከሳቸው አፍ ተቀብሎ እንደገና እኔ የማምነው ቡድኑ፣ ክለቡ፣ አሰልጣኙ በምንም ምክንያት ቢሆን አንድ ተጫዋች ተጎድቻለሁ ሲል ልክም ይሁን ስህተትም ይሁን ምንም ይሁን ምክንያቱ የመጀመሪያው ነገር መደረግ ያለበት በሩን ለሱ መክፈት፣ ሐሳቡን እንዲገልጽ ማድረግ፣ የእናንተንም ሐሳብ ማስረዳት ነው። ተሳስቶ ከሆነ መሳሳቱን፣ ተሳስታችሁ ከሆነ ደግሞ ይቅርታ መጠየቅ ሲሉ ይሄ የኔ አመለካከት ነው አለና ክላረንስ ሲዶርፍ ሲናገር ኦኬ ዛትስ ዩር ኦፒኒየን አለ። ይሄ አንተ አመለካከት ነው የኔ አይደለም። ስለዚህ አላረግም ነው። ምንድን ነው የሚገባሽ? አሁን እኔ የሚገባኝ ነገር በመሐመድ ሳላህና በአርነ ስሎት መካከል ያለው ግንኙነት በጣም የተበላሸ እንደሆነ ነው እና የሚያሳምነኝ ደግሞ መሐመድ ሳላህ የተናገረው ነገር ነው። ጥሩ ግንኙነት ነበረን፣ ግን በድንገት ተቋረጠ በእኔና በአርነ ስሎት መካከል ደግሞ ብሏል። እሱ ሲናገር ደግሞ ተነጋግረናል፣ በጉዳዮች ላይ ተነጋግረናል። ከዛ በኋላ ምንም መፍትሄ አልመጣም ማለት ነው። ተነጋግረዋል፣ ግን ምንም መፍትሄ አልመጣም። ድጋሜ አርነ ስሎትን የማናገርበት ምንም ምክንያት የለም ከበቂ በላይ ስለተነጋገርን የሚል አስተያየት ሰጥቶ ነበር። ስለዚህ አሁን አርነ ስሎት ከዚህ ጨዋታ በኋላ በሰጡት ኢንተርቪው ላይ ስለ መሐመድ ሳላህ የተናገሩት ነገር ወይም ስለ ሁለቱ ግንኙነት የተናገሩት ነገር በደንብ የተበላሸ እንደሆነ የሚያሳይ ነው። ግልጽ ነው ብዬ ነው የማምነው። ግን ቢሆን ብዬ ነኝ። ግን የአሰልጣኝ ኃላፊነት አሁን እሳቸው እንደሚሉት መሆን አልነበረበትም። አሁን እኮ እሱ ነው እኔ ላነሳ የነበረው። መሐመድ ሳላህ ስለሚሰማው ስሜት ሲናገር ሁሉም ሚዲያ ላይ የሚሰሩት በሙሉ ተነስተው እሱን የሚወቅሱበት መንገድ አንደኛ በጣም በዝቶብኛል። ሁለተኛ ደግሞ አርነ ስሎት ሲናገሩ እሳቸውስ የሚሰማቸውን ነገር በመናገራቸው ለክለቡ ተቆርቋሪነት ብቻ ተደርጎ የሚወሰደው ለምንድን ነው? ልክ እኮ አይደሉም። እሳቸውም ከለላ መስጠት ከሆነ ለመሐመድ ሳላህም ከለላ መስጠት ግዴታ አለባቸው ብዬ ነው ማምነው። ስለዚህ ለአርነ ስሎት ሲሆን ልክ እና ምንም ወጀብ የማያስነሳ፣ ለመሐመድ ሳላህ ሲሆን ደግሞ በየአቅጣጫው ትችት የሚሰነዘር ከሆነ ጉዳዩ የሚያሳስብ ነው ማለት ነው። ወይም ደግሞ በአንድ አይነት መንገድ እየታየ እንዳልሆነ በደንብ አድርጎ የሚያስረዳ ነው ብዬ ነው ማስበው። እንደዛ ነው ማስበው። ግን እኔ
ይሄንን ነገር በተመለከተ አርነ ስሎት ውሳኔ ሊወስኑ ይችላሉ። መሐመድ ሳላ በዚህ የውድድር ዓመት ጥሩ እንቅስቃሴ እያሳየ አይደለም፣ ያየነው የተመለከትነው ነገር ነው። ግን ይሄ ለምን ሆነ ለሚለው የራሱ የሆነ ምክንያት አለው። አንድ ሁለተኛ መሐመድ ሳላ ብቻ አይደለም በሊቨርፑል ቤት ጥሩ ያልሆነ እንቅስቃሴ እያሳየ ያለው። ቫንዳይክንም ብትመለከት ኮናቴንም ብታይ ስለ ሶቦዝ ላይ ብቻ ነው በተደጋጋሚ እየመሰከርን ያለ ነው እንጂ ስለ አብዛኞቹ የሊቨርፑል ተጫዋቾች የሜዳ ላይ እንቅስቃሴ ይሄ 100% እርግጠኛ ሆነን ምን መሰክርበትን ፐርፎርማንስ አይደለም ሜዳ ላይ እየሰጡ ያሉት። ስለዚህ አንደኛ መሐመድ ሳላ ብቻ አይደለም ያጎደለው፣ ሁሉም አግዶለዋል። ግን የየራሱ የሆነ ምክንያት አለው። አሰልጣኙንም ጨምሮ የሚወቀሱበት እንደሆነ በደንብ የምንረዳው ነው። ስለዚህ ከመሐመድ ሳላ ጋር በተያዘ ቢሆን ብዬን የማስበው ሌጀንድ የሆነ ተጫዋች ነው። ለሊቨርፑል ብቻ አይደለም፣ እንግሊዝ ፕሪሚየር ሊግንም በተመለከተ በደንብ ዶሚኔት አድርጎ የወጣ ተጫዋች ነው። የራሱ የሆነ ክብር፣ የራሱ የሆነ የማይነካ ነገር አለው። ስለዚህ እንደነዚህ አይነት ውሳኔዎችን ሲወስኑ አርነ ስሎት ተነጋግረውበት ቢሆን መሐመድ ሳላ እንዲህ ያለ ስሜት ውስጥ ይወድቃል ብዬ እኔ አላስብም። በቃ ይተማመናሉ። ለተሻለ ነገር ለቡድኑ ውጤት እስከሆነ ድረስ ምንም ነገር የሚደረገው መሐመድ ሳላም እኮ ሜዳ ላይ ገብቶ የሚጫወተው አንደኛውና ትልቁ ምክንያት ለቡድኑ ውጤት ነው አይደል? አልገባውም ብሎ እኮ የሚጸጸተው ወይም ጥሩ ያልሆነ ስሜት የሚሰማው አላገዝኩም በሚልም ነው አንድ። ስለዚህ እሱ ያመነበት ነገር ከሆነ ተማምነው ተነጋግረው ከሆነ መሐመድ ሳላ እንዲህ አይነት ስሜት ውስጥ አይገባም። እንደገና ይህንንም አይነት ስሜቱን አያንጸባርቅም። አሁን ዋናው የመካድ ስሜት፣ ያለመከበር ስሜት ነው መሐመድ ሳላህን ይህንን አስተያየት እንዲሰጥ ያደረገው። አንደኛን የሚሰማኝ እሱ ነው። ሁለተኛ ስለ ሊቨርፑል እኮ መጥፎ ነገር አልተናገረም። እሱ ስለተሰማው ስሜት ብቻ ነው ያወራው። አዎ ግን ምንድን ነው መሰለሽ እኔ አሁን ሄነሪ ያሳምኖኛል። እኔን መሐመድ ሳላ ቅሬታውን መናገር የለበትም የሚለውን ሳይሆን ቅሬታውን እዛው ዊዝን ዘ ክለብ በክለቡ ውስጥ በደንብ አድርጎ አፍረጥርጦ ኮንፍሮንት ማድረግ ያለበትንም ሰው ካለ ተጋፍጦ መናገር መቻል አለበት። እየሆነ ያለውን ነገር እሱ ላይ የፈጠረውን ያለመደሰት ስሜት በደንብ ማብራራት አለበት። ይህ ሲኒየር ፕሌየር ትልቅ ተጫዋች ነው። የእነሱ ኮከባቸው እሱ ነው። ምንም ጥያቄ የለውም። ለሊቨርፑል በቃ ሂዝ ሌጀንድ ምንም ጥያቄ የለውም። በብዙ ድሎቻቸው ጀርባ ያለ ትልቅ ምክንያት ማለት ነው መሐመድ ሳላ ማለት። እኔ አሁን የምስማማው መነጋገር ሁልጊዜም ቢሆን አስፈላጊ ነው እስከ መጨረሻዋ እውነት መውጣት ድረስ እሱም የሚቀበለው ነገር እንዲቀበል አሰልጣኙ የሚቀበለውን ነገር እንዲቀበል መነጋገር አለባቸው። ግን ያ በቢሮ ደረጃ በክለብ ደረጃ ቢሆን ቆንጆ ነው የሚለውን ነው የምንቀበለው። ደጅ ወጥቶ ያን ነገር ባይናገር የተሻለ ነው የሚለውን እኔ እስማማለሁ። ምክንያቱም ስለ ሊቨርፑል ምንም ባይናገርም ግን አሁን ሊቨርፑል ቤት ስላለ ትርምስ ዓለም ሁሉ ያወራ ነው ያለው። ሊቨርፑል ቤት ስላለ የውስጥ ጉዳይ ናር ላይ የተነጋገረ ነው። ለዛ ምክንያት የሆነው ማን ነው? መሐመድ ሳላ ነው። ግን ምን አርጎ ምክንያት ሆነ? የሚሰማኝ ነገር ተጫዋቾቹ በመሐመድ ሳላ በሊቨርፑል መካከል መልበሻ ቤት ያለውን ነገር ሌሎችም ተጫዋቾች ያውቁታል። ተናገረውም አልተናገረውም ያ እነሱ የሚያውቁት ነገር እሱ ወጥቶ ሲናገር መልበሻ ቤቱን ይረብሻል የሚለው አስተያየት የሚሰጠው ለምንድን ነው? ይህ እኮ እሱን ላስረዳሽ። አሁን ደጅ የአደባባይ ጉዳይ ሆነ። እኔና አንቺ የምንነጋገርበታለን። ሄነሪ ማስታወቂያ ይሰጥበታል፣ ክለረንስ ሲዶርፍ ማሳብ ይሰጥበታል፣ ጂሚ ካራገር ያወራል፣ ወይን ሩኒ የሆነ ነገር ይላል፣ ፖል ስኮልስ የሆነ ነገር ይላል። እነዚህን ኦፒኒዮኖች ለመስማት ምክንያት ተፈጠረ ማለት ነው አደባባይ ወጥቶ ስለተናገረ። እነዚህ ሰዎች እኛን ጨምሮ የማወቅ ዕድል የለንም ካልተነገረ በስተቀር። ከዚህም ከዛም የሚነገረውን ነገር ከመስማት በኋላ መልበሻ ቤቱ እንደነበረው አይሆንም። ሩኒን የሚደግፍ ይኖራል፣ ፖል ስኮልስ ያለውን የሚቀበል ይኖራል። የጋሪ ኔቭልን ይወስዳል፣ ሮይ ኪንን ይወስዳል። ሮይ ኪኖ ልክ ነው ምናምን ሊልሽ ይችላል። ስፕሊትድ ይሆናል ስፒሪቱ፣ ምንም ጥያቄ የለውም በመሰማቱ ምክንያት። ይሄንን በሊቨርፑል ጉዳይ እንተወውና በዛውም ትንሽ ቁም ነገር ለማውራት በሪል ላይፍ ላይ ይህም ሪል ላይፍ ነው፣ ግን ሪል ላይፍ እዚህ ሀገር ያለ ሪል ላይፍ ላይ ሰው በሶሻል ሚዲያም ይሁን በሜንስትሪ ሚዲያ ወጥቶ ገበናውን አደባባይ ከዘራው በኋላ ለሰብሰበው ማለት በጣም ከባድ ነው። እናት ከልጇ ጋር ያላትን ልዩነት፣ ባል ከሚስቱ ጋር ያለውን ልዩነት፣ በልጆች መካከል የተፈጠረውን ነገር የሆነውን ነገር ወጥቶ አደባባይ ላይ እሷ ማለት እንደዚህ ናት፣ እሱ ማለት እንደዚህ ነው፣ እሱ ማለት እንደዚህ ነው፣ ሞቼ ይገኛለሁ ምናምን ካልሽ በኋላ ካን ዩ ሪሊ ቢ ፋሚሊ ግን
ገብቶሻል ምንሽ ወጥተሻል ሰጥተሻል አደባባይሽ ከዛ ሁሉም መካሪሽ ነው ሁሉም ፈራጅሽ ነው ፍርድ ፈልገሽ ነው ወጣሽ በህይወትሽ ላይ ኮሜንት እንዲደረግ ፖዚቲቭሊም ኮሜንት የሚያደርግሽ ይኖራል ኔጌቲቭሊም ኮሜንት የሚያደርግሽ ይኖራል እኔ ማምነው ይሄንን ነው አንቺ ነሽ ጥፋተኛ ምናምን እኮ እዛ ጋር ቢያልቅ ጥሩ እኮ ነው እዛ ላይ ከሚያልቅ ይልቅ ስድብ እዛ ላይ ከሚያልቅ ግን ምናምን ይሄ ለምንድን ነው የመጣው ስትይ you invited them ደጅ ወጥተሽ አደባባይ አውጥተሽ የራስሽን ሪል ላይፍሽን ህይወትሽን አደባባይ ስላወጣሽው ከዛ በኋላ ያ የነበረው የቀድሞ የሳምሪ ህይወት ባለበት አይቀጥልም በሶሻል ሚዲያ የተናገረሽ ይናገርሻል እንደገና ደግሞ ደጅ ሲያገኝሽም የሚናገርሽ ሊኖር ይችላል መንገድ ላይም በናምን የሚልሽ ሊኖር ይችላል ዳስ አደገኛው ነገር አደባባይ ላይ ይዞ መውጣት እንደዚህ ያለው ነገር እንደዚህ ይመስለኛል አሁንም ቅድም እንዳልኩሽ በቃ ሊቨርፑል እየተጫወተም ስለ መሐመድ ሳላህና ስለ አርነ ስሎት ነው ቅዳሜም እንደገና ሲጫወት አሁንም ስለነሱ ነው አረብ ፕሬስ ኮንፈረንስ ላይ ስለነሱ ነው ለምን ይሄ ሆነ መሐመድ ሳላህ አደባባይ ወጥቶ ስለተናገረ so it can't be the same በፍጹም አንድ አይነት ሊሆን አይችልም ተጽዕኖ እሱ ነው መልበሻ ቤት ውስጥ ግን ቢያልቅ ኖሮ ግን እዛው መልክታ ሲጀዋልሽ የኔ ፖይንት ገብቶሽ ከሆነ ማለት ነው አይ ገብቶኛል ግን እኔ አንድ የሚሰማኝ ሌላው ነገር መሐመድ ሳላህ ስለሆነ ነው ወይ ብዬ እንዳሰብ አድርጎኛል ለምን እኮ አሁን ትችቱ እኔ መሐመድ ሳላህ የተናገረው ነገር በቃ ስሜቱን የገለጸው ብዬ ነው የምረዳው እኮ ይሄንን ስሜቱን ማን የገለጸው ግን ይሄንን ስሜት አሁን እኮ ልዩ ነው አሁን አይ አንድ ቆይኔ የምናገረው ምንድነው አንደኛ ሪስፖንሲቢሊቲ ማለት ለመሐመድ ሳላህ ብቻ ተለይቶ የተሰጠ ነገር አይደለም ሌላ ማን ተናገረ አርነ ስሎት ራሳቸው ምን አሉ አሁን እኮ አላናገርም እኮ ከተፈጠረ በኋላ ነው ከመፈጠሩ በፊት ሪስፖንሲቢሊቲ ማለት ከመፈጠሩ በፊት ይሄንን ኃላፊነትም እሳቸው መወጣት ነበረባቸው አሁን የመሐመድ ሳላህ የክለቡ ሌጀንድ ነው ከተባለ ነውም ደግሞ ያንን ነገር የማክበር የሁሉም ኃላፊነት ነው አይደል ሲኖረው ወይም ሲያገለግል ብቻ መሐመድ ሳላህ እየተባለ ከዛ በማያስፈልግበት ጊዜ ዝም ብሎ አውጥቶ አሽቀንጥሮ የመጣል አይነት ስሜት እንዲሰማው ማድረግ በየትኛው ማግባብ ልክ ነው ብዬ እኔ አላምን አሁን አንቺ የምትይኝ ልክ አይደለም የሚለውን እኮ ዓለምም ይላል ልክ አይደለም አሁን the only difference ያለው መሐመድ ሳላህ ያቺ ነገር ለሚዲያ ነው መናገር ያለበት ወይስ በክለቡ ውስጥ መፍትሄ ለማፈለግ ማስተካከያ ነገር እንዲደረግለት መልፋት አልነበረበትም ወይ እኮ ይሄን እኮ እሱ ተናገረ እኮ ከአርነ ስሎት ጋር ተነጋግር ያለው በተደጋጋሚ አለ አይ ሃይራርኪ እኮ አለው አርነ ስሎት አለቃ እኮ አለው የኖረው ግን ብቻ እሱ ልክ ነው ብሎ ባሰበው መንገድ ማድረግ ያለብኝን ነገር አድርጌያለሁ አለ ይሄንን ሲያደርግ አርነ ስሎትስ ምን አደረጉ እኔ ደግሞ ኃላፊነት በሁለቱም መንገድ አለበት ብዬ ማምነው ለዚህ ነው መሐመድ ሳላህ የራሱን ነገር ይወጣ አርነ ስሎትም ደግሞ የራሳቸውን ነገር ይወጡ አፍተር ኦል እሳቸውም ቢሆን የቡድኑን ስሜት የመጠበቅ ትልቅ ኃላፊነት አለባቸው አይደል ተጫዋቾች የተለየ ስሜት ውስጥ ሆነው መቆየት የለባቸው ስፔሻሊ ደግሞ እንደ መሐመድ ሳላህ ያሉ ተጫዋቾች የተለየ ሪስፔክት ይገባቸዋል ብዬ ነው ማምነው ብቻ የተለየ ትሪትመንት ይገባቸዋል ብዬ ነው ማምነው ስለዚህ የሆነ ነገር ሲሆን ከመሐመድ ሳላህ ብዙ መጠበቅ አርነ ስሎት ሳያደርጉት ሲቀሩ አይሳቸው ናቸው ልክ ምናምን የሚለው አካሄድ እኔ አልቀበለውም ይሄን መቀበለው አይደለም ግን የተለየ እንደውም ኃላፊነት ያለባቸው እሳቸው ናቸው ከመሐመድ ሳላህ በላይ ለምን ይሄንን ውሳኔ ወሰኑት እሳቸው ናቸው ውሳኔውን ለምን ወሰኑ እኮ አይደለም ለምን መሐመድ ሳላህ ተቀያሪ ወንበር ላይ ተቀመጠ አይደለም ግን እዚህ ይሄንን ውሳኔ ሲወስኑ እሱ የተሻለ ስሜት ውስጥ ሆኖ ያንን ነገር እንዲቀበለው የማድረግ ግዴታ ነበረባቸው ያንን ትልቁን ኃላፊነታቸውን ሳይወጡ በመቅረታቸው ነው ይሄ ስሜት የተፈጠረው ብዬ ነው ማምነው እኔ እንደገናም ደግሞ አሁን ከጨዋታውን በኋላ እሱም ይሄንን አስተያየት ከሰጠም በኋላ እሳቸው ቅድም ያቀረብ ነው ከሲዶርፍ ጋር በነበራቸው ቆይታ ላይ የሚናገሩት ነገር በሁለቱ መካከል ያለው ግንኙነት በጣም እንደሻከረ ያንን ለማስተካከልም ደግሞ ፍቃደኛ እንዳልሆኑ እንድንረዳ የሚያደርግ ነው እኔ የኔና አረዳድ ነው ነግርሽ አሁን ያንቺን እንዳለ ተቀብዬ የኔና አረዳድ ብነግርሽ የመሐመድ ሳላህ ጥፋት
አደባባይ ወጥቶ መናገሩ ብቻ ነው የተባለው። ሲዶርፍም መሐመድ ሳላ ልክ አይደለም አላለም፣ መሐመድ ሳላ ልክ ነው አላለም። አይ ዶንት ኖ ነው ልክም ይሁን ልክም አይሆን ግን በራት ዝጉ፣ ልክም ይሁን ልክም አይሆን ግን ተነጋገሩ ነው። አሁን አርነ ስሎትን ጥፋተኛ ላለ ማለት አንደኛ ማን እንዳላላቅም፣ ሁለተኛ ላለ ማለት ግን ምክንያት አደባባይ ወጥተው የተናገሩት ልጁን የሚያሳጣ ምንም ነገር የለም። ዊዝን ደ ክለብ ግን እየሰሩ ሊሆን ይችላል፣ የሆነ ነገር እያደረጉ ይሆናል። ለመሐመድ ሳላ ሊስማማ ይችላል፣ ላይስማማ ይችላል። የተቀረውን የሊቨርፑልን ተጫዋቾች ዩኒቲ ጠብቀው ወይም ህብረት አንድነት ጠብቀው ለመጓዝ እየሰሩ ሊሆን ይችላል፣ አላቅም። ግን አደባባይ ወጥተው የሙግቱ አካል ግን አልሆኑም። አርንስሎ አስገርሞኛል መሐመድ ሳላ እንደዚህ አይነት ነገር በመናገሩ። መሐመድ ሳላ ያነሳቸው ነጥቦች በሚዲያ መባል ነበረባቸው እና አልነበረባቸውም ነው። ክርክርም ከሆነ መከራከር ያለብን አንድ ክለቡ አንደዛ ባስጥሎኛል አለ። ይሄ ስለ ክለቡ ነው፣ ስለ አርነ ስሎት ብቻ አይደል። እንደዚህ አይነት ስሜት ካለው ይህንን ስሜት ዊዝን ዘ ክለብ እንዲፈታ ማድረግ ነው የተሻለ የሚሆነው። ከአርነ ስሎት ጋር ምንም አይነት ሪሌሽንሽፕ የለኝም፣ ተሰብሯል፣ ግንኙነታችን ተቋርጧል፣ አናወራም፣ አውርተንም አናቅም፣ እነዚህ ቤዚክ ነገሮች የሉም ብሎ አደባባይ ወጥቶ ከተናገረ በኋላ ሪጌን ለማድረግ ሪስቶር ለማድረግ ከባድ ነው። መሐመድ ሳላ ይሄንን ባይል ተባለ እንጂ አልተበደለም፣ ልክ አይደለም፣ ለመሐመድ ሳላ ይሄ አይገባም አይደለ። ግን ወጥቶ እነዚህን ነገሮች ክለቡ አሽቀንጥሮ ጥሎኛል፣ ከድቶኛል፣ ኮንትራቴን ሳራዝም የተገቡልኝ ቃሎች እየተፈጸሙ አይደለም፣ አርነ ስሎት እንደዚህ ነው ብሎ ባይናገር ጥሩ ነው። ግን መበደሉን ከታመነ በኋላ በደሉን ይሄው አልተበደለም እኮ አላሉም እያልከ ነው። እሱ ከታመነ በኋላ አልታመነም እኮ። አሁን መሐመድ ሳላህ ያለው ነገር ልክ ነውም አልተባለም። መሐመድ ሳላህ ግን የራሱን ሳይድ ኦፍ ዘ ስቶሪ የእሱን እሱ የተሰማውን ነገር ወጥቶ ተናግረዋል። አሁን አርነ ስሎት ደግሞ ወጥቶ የሚያስረዳው ነገር ካለ ለህዝብ ለሚዲያ በተመሳሳይ እንደዚህ ቦላ እንደዚህ ሆኖ እንደዚህ ነው የተፈጠረው፣ ይሄ ነው የተፈጠረው፣ ይሄ ነው የሆነው፣ ይህንን ነገር ተነጋግረን ነበር ብሎ ሲል ታዲያ መሐመድ ሳላ ዝም ብሎ ነው ኮልቲ ትችላለች። ግን አልተባለም። ምንም ዲቴል የተነገረ ነገር የለም። በክለቡም በኩል ምንም የተነገረ ነገር የለም። ግን ክለቡ ስቲል አርነ ስሎትን ባክ እያደረገ ነው፣ እየደገፈ ነው። ለምን አውት ኦፍ ስኳድ አደረገው? እዛ ውስጥ የክለቡ ባለቤቶች የክለቡ ባለስልጣናት ተሳትፎ አድርገዋል። እነሱ ቅር ብሏቸዋል የሚባለው አደባባይ ላይ መናገር አልነበረበትም ብቻ ነው። ገብቶሻል መልሽ እና አልተባለም። አሁን መሐመድ ሳላ ልክ ነው ተበድሏል ያለ እኮ የለ ኢትስ ቦምብ ሼል። ግን መሐመድ ሳላህን የሚያክል የሊቨርፑል ዋና ተጫዋች ወጥቶ በአደባባይ ክለቡን እና አሰልጣኙን በተመለከተ ይህንን አይነት ነገር ሲናገር ግን ኢትስ ቶታሊ አንኤክስፔክትድ። ምን ረዳው አርነ ስሎትን ጉልበት የሰጡትን ሁለት ነገሮች ልንገርሽ። አንድ መሐመድ ሳላ ዘንድሮ ጥሩ አለመሆኑ፣ ይሄ ለመድፈርም ለመንካትም እሱን አቅም ይሰጣል። ሁለት ትላንትና ማሸነፉ ጂሚ ካራገር እንዳለው ጉልበት ይሰጠዋል እና ያው ጂሚ ካራገር የራሱን አመለካከት ነው የሰጠው። እሱ በመሐመድ ሳላ ላይ ነው የፈረደው። አንዳንዴ ለፍርዳቸው እንድንስማማ የሚያመቻች ጽሑፍ ሊጽፉ ይችላሉ፣ ግን አንሸወድም። ግን እሱ ያለው ምንድን ነው የሊቨርፑል ደጋፊዎች ይደግፉታል። ግን አሁን ትላንት ሊቨርፑል ማሸነፉ ከመሐመድ ሳላ ጋር የሚያገናኘው ነገር አለ? የሚረዳ ነገር ነው? ይረዳል። የሚረዳው ምንድን ነው? እየተሸነፈ አይደለም የአርነ ስሎት እኮ። ግን ጨዋታውን እንዴት ነው ያሸነፈው? በምንድን ነው ያሸነፈው? ምናምን ወደ ዊኒንግ ወደ እሱ አሁን የሚታሰበው ነው የምነግርሽ። እኔ የሚዲያ አውትሌቶቻቸው የራሳቸውም ጭምር የሚሉትን ነው የምነግርሽ። የሚሉት ሊቨርፑል ማይነስ ሳላ ኢንተር ሚላንን አሸነፈ። ወደ ዊኒንግ ወይስ አርነ ስሎት ማምጣት ይችላል ያለ ሳላህም። ይሄ ሁሉ አሁን ዓለም ትኩረት የሰጠው ክራይሲስ እየተፈጠረ እያለም ልጆቹ ፎከስ እንዲያደርጉ ማድረግ ይችላል ነው። ፐርፎርማንሱ ኤክስጂው ምናምን የሚባል ነገር አይደለም አሁን የሚነሳው። ሊቨርፑል ኢንተር ሚላንን ሳንሲሮ ላይ ወይም ጂሴፔ ሜዛ ላይ አሸነፈ። ይሄን አሁን የሰጡትን ርዕስ ለምን አላሳይሽም? እኔ ለራሳቸው አስተያየት
የሚመች ነገር ሆነላቸው ይሄ ሊቨርፑል ማሸነፉ በዛ መንገድ ተረዱት ነው እንጂ እኔ መሐመድ ሳላህ ባለመኖሩ ምክንያት የተገኘ ድል ነው ብዬ ይሄንን በፍጹም አላምንም። አንቺ አረዳድና መሐመድ ሳላህ ባለመኖሩ ምክንያት አይደለም የተባለው ያለ መሐመድ ሳላህ ነው እኮ ለሊቨርፑል ወሳኝ ድል ነው። እንደውም ለሊቨርፑል አይደለም ፎርዛት ማተር የተባለው ለአርነ ስሎት እነሱ አይደለም ዋናው ችግር ያለባቸው ማሲቭ ዊን ፎር ስሎት ነው። ስሎት ሞር ቢናገር የሚደመጥ ቢናገር የሚሰማ ያስተካክለዋል ምናምን እንዲባል የሚያደርግ አሁን ውጤቱ እንዴት መጣ ምናምን አይደለም ሳምሪ የሚባለው ለአርነ ስሎት ጥሩ ነው። ግን እኔ የማያሳምነኝ አንደኛው ነገር ያለ መሐመድ ሳላህ ሊቨርፑል አሸነፈ የሚባለው ነገር ለምሳሌ መሐመድ ሳላህ 3 ጨዋታዎችን ቤንች ላይ ነበር አይደል? ዌስትሃም ብቻ ነው ያሸነፉት 2-0 መሐመድ ሳላህ ቤንች በነበረበት። ከዛ በኋላ ከሊድስ ጋራ እንደገና ከሰንደርላንድ ጋራ ተጫውተው አቻ በሆነ ውጤት ለዛውም የሊድስ ያቻ ውጤት በጣም ብዙ የሚያነጋግር ነው። ከሊድስ ጨዋታ በኋላ ነው እሱ የተናገረው። በእነዚህ ጨዋታዎች ላይ ሊቨርፑል ፐርፎርም አድርጎ አሸንፎ ቢሆን ኖሮ በቃ ያለ መሐመድ ሳላህ ነው ያለ መሐመድ ሳላህ ውጤትም ይገኛል ምናምን የሚለውን ነገር አስተያየት ልትሰጥበት ትችላል። አሁን በቃ እንዳልከው ለአርነ ስሎት ለእፎይታ ተደጋጋሚ የሚባለውን ያቻና የሽንፈት ጉዞ ለመግታት ይረዳቸው ይሆናል እንጂ ከመሐመድ ሳላህ ጋራ ግን ይሄ ውጤት በቀጥታ ይገናኛል የሚለውን ነገር በግሌ እኔ አያሳምነኝም። አንደኛ እንዳልከው በእርግጥ ከባድ ጨዋታ ነው፣ ከኢንተር ጋር ነው የተጫወተው። ከባድ ነው፣ ቀላል ጨዋታ የምንለው አይደለም። ሁለተኛ ደግሞ እንዴት ነበር ፐርፎርማንሱ የሚለው ቢታይ ጥሩ ነው ላለው እንደገና በፔናልቲ ነው ጨዋታው የተጠናቀቀው። ሌላው ትልቁ ነገር በዚህ የውድድር ዓመት መሐመድ ሳላህ ብቻ ነው ወይ በሊቨርፑል ቤት ጥሩ የሜዳ ላይ እንቅስቃሴ የማያሳየው የሚለውም አብሮ መታየት አለበት። እንደውም ብዙ አስተያየት የሚሰጠው አርነ ስሎት ሊቨርፑልን ማኔጅ ማድረግ አልቻሉም ነው። አሁን እሱም እንደሚናገረው ለሊቨርፑል ተከታታይ ውጤት መጥፋት የሆነ አንድ ምክንያት ይፈለግ ነበረ፣ ያ ሰው እኔ እንደሆን ተደርጓል ብሎ ነው የሚያምነው። እና እኔ የመሐመድ ሳላህ ፐርፎርማንስ ብቻ ነው የቀነሰው በዚህ የውድድር ዓመት ብዬ አላምንም። በሊቨርፑል አልተባለም ማለት እኮ አሁን እኮ አልተባለም። እሳቸውም አላሉ፣ የእግር ኳስ ባለሙያዎቹም አላሉ። መሐመድ ሳላህ የሊቨርፑል የድክመት ምንጭ ነው ያለ እኮ የለም። የተባለው መሐመድ ሳላህ እያለም ይቸገር ነበረ፣ መሐመድ ሳላህም እየሌለም ይቸገራል። አሁን በጠቀስሻቸው ጨዋታዎች ከ3 ጨዋታዎች 1 ድል ነው ያስመዘገበው አይደለም፣ ወይም ከ4ኛው ጨዋታ 2ኛ ድል አስመዝግቧል። እነዚህ አይነት እውነቶች አሉ አይደለ? ማንም ያለ የለም እንደዛ። ግን ፖይንቱ ምንድን ነው ያልሽኝ እንደሆነ ክራይሲስ ተፈጠረ። መሐመድ ሳላህ እያለም እየሌለም ሳይሰማ የነበረ ነገር ከሊድስ ዩናይትዱ ጨዋታ በኋላ ፈነዳ። ምን ፈነዳ? ወጥቶ ለአደባባይ ተናገረ። ምን ተናገረ? ክለቡ አሽቀንጥሮ ጥሎኛል፣ ክለቡ ቃል የገባልኝን አልፈጸመም፣ አርነ ስሎት ጋር ምንም አይነት ግንኙነት የለም፣ እኔ ላይ ይሄ ይደረጋል ብዬ አላስብም፣ ከክለቡ ጋር የነበረኝ ጊዜ በሙሉ በጣም ወርቃማ ነው፣ በተለይ ባለፈው የውድድር ዓመት አለና እነዛን በጎ ነገሮች አንስቶ በጎ ነገሮችን እንድናሳልፍ ያ ሁሉ ነገር በመካከላችን ከሆነ በኋላ እኔ ላይ እንደዚህ መደረጉ ብሎ ተናገረ። ኢትስ ቢግ ኒውስ ለዓለም፣ በጣም ትልቅ ወሬ ሆነ። የሊቨርፑል ጉዳይ ዋነኛ ትኩረት ሆነ። እንደዚህ ያለው ነገር መልበሻ ቤቱ ላይ ተጽዕኖ ያሳድራል፣ ተጫዋቾቹ ላይ ተጽዕኖ ያሳድራል፣ አርነ ስሎት ላይ ተጽዕኖ ያሳድራል ተብሎ ሲጠበቅ ሄደው ጁሴፔ ሜዛ ላይ አሸነፉ። ኢትስ ማሲቭ ዊን ለአርነ ስሎት። ትክክል ነው። አፍተር ክራይሲስ የለመደውን አይነት ሽንፈት ብርቁ አይደለም። በዘንድሮ ውድድር ዓመት ሊቨርፑል በደንብ አድርጎ እየተቀጠቀጠ ነው ያለው። በዚህ ጨዋታም ላይ አብዛኛዎቻችን የገመት ነው የሊቨርፑል ደካማ ፎርም ሲደመር የተፈጠረው ነገር ሊቨርፑልን ዊክ ያደርገዋል። ኢንተር ሚላን ደግሞ ስትሮንግ ነው። እነ ዲዮጎ ሲሞኒ ዋንጫውን የሚያሸንፈው ኢንተር ሚላን ነው ብለው እስኪናገሩ ድረስ ኢንተር ሚላን ጥሩ ቡድን ነው ያለው የሚባለውን ቡድን ሜዳ ላይ ሄደው ሲያሸንፉ ለአርነ ስሎት በጣም ትልቅ ድል ነው። ዋትስ ሮንግ ዊዝ ኢት? ትክክል እኮ ነው፣ ትክክል ነው። ሊቨርፑልን በተመለከተ ግን ማንም መሐመድ ሳላህ የሊቨርፑል እንዲህ መሆን ብቸኛ ምክንያት ነው ያለ ግን የለም። ማንም ያለ የለም። አርነ ስሎትም አላሉ፣
የእግር ኳስ ባለሙያዎች ተባለ እንጂ መሐመድ ሳላህን መሐመድ ሳላህ እኔ ጦስ ዶሮ ለማድረግ እየተሰራ ነው አለ እንጂ ኢብራሂማ ኮናቴ ሲጨፈጨፍ አልነበረም እንዴ? በትችት አይ ነው ቨርጅል ቫን ዳይክ በተመለከተ መጥፎ ነገር ሲነገር አልነበረም እንዴ? ራሱ ቨርጅል ቫን ዳይክ ይህንን ልጅ በቃ ይዞ መቀጠል ልክ ነው ልክ አይደለም ማአት ነገር ነው የሚባለው። እንትናን ወደ ሸኙልን ሲባል አልነበረም? አሌክሳንደር አይዛክን ማአት ሰው ነው እኮ የተሰደበው በሊቨርፑል ቤት በዘንድሮ የውድድር ዓመት ነው ብለሽ ሰው አደባባይ ላይ ያለው ሀቅ ሊቨርፑል ቶታሊ እንደ ቡድን ጥሩ አይደለም። እዛ ውስጥ ሲንግል አውት እየተደረጉ ወይም ስማቸው እየተነሳ የሚወቀሱ ተጫዋቾች አሉ። አንዱ መሐመድ ሳላህ ሊሆን ይችላል፣ ግን ብቸኛ ሆኖ ግን እኔ ሰምቼ አላውቅም። እኔ ግን ሰምቻለሁ። ለምሳሌ አሁን ከነዚህ ከ3 ጨዋታዎች በፊት አንድ ጨዋታ ላይ ረስቸው ነው እንጂ ጨዋታውን አርነ ስሎት ደፈሩ ተብሎ እንደውም አሸንፎ ነበር ሊቨርፑል። ያኔ መሐመድ ሳላህን ሳይጠቀሙ ቀርተው እኛም እዚህ ፕሮግራም ላይ ስናነሳው ነበር ከተወሰኑ ሳምንታት በፊት እና በቃ አርነ ስሎት ደፈሩ። አሁን ትክክለኛ ውሳኔ ወሰኑ። መሐመድ ሳላህ ካለ መሐመድ ሳላህ ሊቨርፑል አሸነፈ ተብሎ በደንብ አስተያየት ሲሰጥ ነበር። እኔ በደንብ የማስታውሰው ነገር ነው። ያልኔ አሌክዛንደር አይዛክን ተጠቅሞ ነበረ በጨዋታው ላይ። ስለዚህ ልክ መሐመድ ሳላህ ሲሆን እንደነዚህ አይነት የወጀብ አስተያየቶች እኔ ይበዙብኝ። ለምሳሌ አሁን እኔ ካራገር የሚሰጠው አስተያየት በጣም ልክ አይደለም ብዬ ነው መጀመሪያ እቺ ነገርኛ ጉቼ የምጠብቀው ነገርኩህ እኮ አይደለም። አሁን የነገርሽኝ እኮ በአንድ ጨዋታ ላይ ሳይሰለፍ ሲቀር ሊቨርፑል ያለ መሐመድ ሳላህ አሸነፈ ተባለ ነው። እኔ ደግሞ የፈለኩት ለሊቨርፑል መዳከም መሐመድ ሳላህ ነው ምክንያት የተባለበትን ነገር እንድትነግሪኝ ነው። መሐመድ ሳላህ ሳይሰለፍ ቀርቶ ሊቨርፑል ሲያሸንፍ አርነ ስሎት ወሰኑ ልክ ነው የተባለው እኮ በምን ምክንያት ነው ታዲያ? በዚህ ምክንያት እኮ ነው። እኔ ሁለቱ ይለያይብኛል። እኔ ግን በደንብ ነው ማስታውሰው። ያኔ ካስታወስሽ ነገር አልተባለም አይደለም እኔ የምልሽ ያኛው ስትሮንግ ነው። ቀድም እኔ ታስረጅኛለሽ ብዬ የጠበቅኩት ነገር ሞር ስትሮንግ ነው። መሐመድ ሳላህ ለሊቨርፑል እንዲህ መሆን ምክንያት ነው ተብሏል ብለሽ ከተነሳሽ እንደዛ እኮ አይደለም ምን ያልኩት። እንደዛ ነው መሐመድ ሳላህ ለሊቨርፑል እንዲህ መሆን በብቸኝነት የሚጠየቅ ተጫዋች አይደለም ነው ያልኩት እኮ። ማንም ያለ የለም መስሎሽ ተብሏል የተባለው ለዚህ ነው። መሐመድ ሳላህ ባልተሰለፈበት ጨዋታ ላይ አርነ ስሎት ልክ እንዳደረጉ እንደደፈሩ እንዴ ስለ መሐመድ ሳላህ መሰለፍ አለመሰለፍና ሊቨርፑል መሐመድ ሳላህ ሳይጫወት ቀርቶ ሊቨርፑል ሲያሸንፍ አርነ ስሎት ከተደነቁ ጥሩ ውሳኔ ወሰኑ አሁን ደፈሩ የሚባል አስተያየት ከተሰጠኩ መሐመድ ሳላህ መሰለፉ ነው ጉድለት እያመጣ ያለው የሚለውንም ነገር ከጀርባ እየነገረን እኮ ከምር ነው እግዚአብሔርን አይነግርም። ለምሳሌ ኢብራሂማ ኮናቴን አለማሰለፍ በደንብ አድርገው እንደሚፈልጉ አርነ ስሎት ታውቃለህ። ሂ ሶ ፑር ግን እዛ ቦታ ላይ ምንም ኦፕሽን የላቸው፣ ምንም አይነት ኦፕሽን የላቸው። ኢብራሂማ ኮናቴን ቨርጅል ቫን ዳይክን ድሮፕ የሚያስደርግ ማአት ምክንያት አለ ከመሐመድ ሳላህ በላይ። ይሄ በአደባባይ የሚነገር ነገር ነው። ግን ማንን ያስገቡ? ከሮማ ያስፈረሙት ልጅ ተጎዳ፣ ሲዝኑን ሙሉ አይመለስም። ጆጎሜሽ ነው። ጆጎሜሽን ለማሰለፍ ደግሞ የሚያውቁት መረጃ አለ። ኢብራሂማ ኮናቴ ቅር ብሎታል። በቅሬታ ስሜት ውስጥ ሆኖ ነው ወይ? አንድ ከአርሰናል ጋር በተደረገ ጨዋታ ብቻ ነው ይሄ ልጅ በደንብ ፐርፎርም እያደረገ ያለው ተብሏል። አንድ ኢብራሂማ ኮናቴን ግን በማን ይቀይሩት ንገሪ? ውሳኔ የሚፈልግ ነገር ነው። ያውቃሉ፣ ያምናሉ፣ ግን ኦፕሽንለስ ናቸው። ጉዌን አስፈርመው ቢሆን ኖሮ ኢብራሂማ ኮናቴን እስካሁን ድረስ አናየውም። 100% ነው የምነግርሽ። ቨርጅል ቫን ዳይክንም አናየውም። ፎርዛት ማተር ዶሚኒክ ሶቦስላይን እያደነቅን እኮ ማካሊስተርን ዝጓል እኮ ምንል ነበርን እኮ። ማካሊስተርን ምን ያርጉት? የሚያረጉት ስላጡ ነው እንጂ አብዛኞቹ ተጫዋቾች አንድ ዶሚኒክ ሶቦስላይ ራይት ባክም ስታረጊው 8 ቁጥርም ላይ ስታረጊው ምናምንም ስታረጊው በደንብ አውትሻይን እያደረገ ያለው አንድ ሶቦስላይ ነው። ይሄንን እኮ በደንብ ስንናገር ነበረ። ለመወሰን የሚመቹ ተጫዋቾች አሉ። ለምሳሌ አሌክሳንደር አይዛክን ያልተጨፈጨፈበት ምክንያት አለ እንዴ? በደንብ እኮ ነው የተቀጠቀጠው እሱ። ውሰዱልን ይሄንን ልጅ ወደዛ ወደ ሴንት ጄምስ ፓርክ አሉ። ይሄንን ያህል አንቅረው እኮ ተፍተውታል እኮ አሌክሳንደር አይዛክን አንፈልግም ብለው የሊቨርፑል ደጋፊዎች በአደባባይ እያሰማውን ነበረ እኮ እያለቀሱ የሊቨርፑል ደጋፊዎች በኖቲንግሃም ፎረስት 3-0 ምናምን የተሸነፉ ጊዜ ማለት
አንድ ሶቦስ ላይ ሌላ ሁጎ ኢኪቲኬን ታነሺ ይሆናል እንጂ ለሊቨርፑል አሁን የምትመሰክርለት የሆነ ጨዋታ ላይ ጋክፖ አሪፍ ይሻላል ምናምን ካላልሽ አብዛኛው ምን እንደነካው አይታወቅም። እዚህ ውስጥ ግን ትልቅ ኃላፊነት የሚወስዱት አንደኛው አሰልጣኙ ራሳቸው ናቸው። ምንድን ነው ግራ የሚያጋባ ነገር የሚያደርጉት? አንዴ የሆነ ነገር፣ አንዴ የሆነ ሀሳብ፣ ሌላ ጊዜ የሆነ ነገር ያደርጋሉ። ኮንሲስተንሲ የለውም። ለምሳሌ በጣም ጥሩ ፎርም ላይ ያለውን ሁጎ ኢኪቲኬን ከቡድኑ ውጭ እያረግሽ ተቀያሪ ወንበር ላይ እያረግሽ እምቢ እንዳለው እኔም አንቺም ማንም የሚመሰክረውን አሌክሳንድር አይዛክን እያስገባሽ ሊቨርፑል ዋጋ የሚከፍልበት ምክንያት ምንድን ነው? በማንም ነው የምነግርሽ። አሁን ከተቃቀስኳቸው ጥቂት ተጫዋቾች በስተቀረ ሊቨርፑል ቤት ዘንድሮ ደስተኛ የሚያደርግሽ ተጫዋች የለም። አሁን ከጠቀስኩልሽ ጥቂት ተጫዋቾች በስተቀር መሐመድ ሳላህ ግን ተሰምቶታል። እኔን የጦስ ዶሮ ለማድረግ እየተሰራ ነው ተብሏል። እኔ ሙሉ ስሜ አበበ ግዴ በምንም ተአምር መሐመድ ሳላህ የሊቨርፑል የዘንድሮ የውድድር ዓመት የድክመት ምንጭ ነው ብዬ ግን አላምንም። ሊቨርፑል ኮሌክቲቭ የሆነ ፕላስ የሰውየው የሐሳብ ድኩማንነት ይሄንን አምጥቷል ብዬ ነው ማምነው ነው። ግን አንድ ባጭሩ ብትመልሰው ደስ የሚለኝ ነገር ይህንን አስተያየት የሰጠው ሌላ ተጫዋች ቢሆን መሐመድ ሳላህ መሆኑ ቀርቶ በመሐመድ ሳላህ ባለፈበት መንገድ ላይ ያለፈ ሌላ የሊቨርፑል ተጫዋች ቢሆን ከፈለክ ቫን ዳይክ ይሁን ቢሆን ከዛ በኋላ የተሰጠው አስተያየት፣ ትችት፣ ወጀብ በዚሁ መንገድ ይቀጥላል የሚል ሐሳብ አለ? አዎ ኧረ በእውነት እኔ ፍጹም የለኝም። እኔ ለምን መሐመድ ሳላህን ራሱም ሲናገር ነበር ማን ራሱ መሐመድ ሳላህ ከዚህ በፊት ይህንን ቦምብሼል በተባለው ኢንተርቪው ላይ የእንግሊዝ ሚዲያዎች እንዴት እንደሚሰሩ ምናምን ሲናገር ነበር። ለምሳሌ ሃሪኬንን በምክንያት አንስቶ ነበር። 10 ጨዋታ ምናምን ጎል ሳያስቆጥር ሲቀር የሁሉም ሚዲያዎች በሚቀጥለው ጨዋታ ያስቆጥራል ሃሪኬን እንደዚህ የሚያበረታታ ነገር ነው እንጂ የሚናገረው ቢሆን ነው የሚወቅስ ቫን ዳይክ ስላልሽኝ ነው እንደ ያው አፌ ላይ የመጣልኝን ነው። ከመሐመድ ሳላህ ውጪ ነው ያልኩት እኮ ከመሐመድ ሳላህ ቫን ዳይክም ቢሆን በጠቀስኩት ምሳሌ እንግሊዛዊ ቢሆን ሄነሪ ሐሳቡን ይቀይራል ወይ ካራገር ሐሳቡን ይቀይራል ወይ? እኔ ካራገር የሚቀይር ይመስለኛል። ውሽልሽል ነው ይመስለኛል። እሺ ግን እኔ አላቅም የነሱን። እኔ ግን ኮንሰፕቱን ነው የምደግፈው። whoever you are ማንም ብትሆኚ ኮንሰፕቱ ልክ ከሆነ ልክ ነው፣ ልክ ካልሆነ ደግሞ ልክ አይደለም ነው ለኔ። እኔ በቃ በአጠቃላይ መሐመድ ሳላህን እርሹ የቤቴ ጉዳይ በቤቴ ነው ማለቅ ያለበት ብዬ ነው ማምነው። ገበና ለሚባለው ነገር በጣም ትልቅ ዋጋ ስለምሰጥ እኮ የኔ ገበና ያንቺና የሱ ጉዳይ መሆን የለበትም በጭራሽ። የቤተሰብ ህይወት የምትኖሪው እንጂ የምታወሪው አይደለም እኮ። ግን ሪስፖንሲቢሊቲው የሁሉም ነው፣ የሁሉም ቤተሰብ ነው። አንተ ገበናህን ይዘኸው ከዛ አብሮ የሚኖር ሰው ያንን ነገር ካልጠበቀ ሌላ ነገር እቺን ለምን እንደምታመጫት አልገባኝም እኮ። እኔ ልዩነት አርነ ስሎት አላወሩም ሳምሪ፣ አርነ ስሎት አላወሩም። አርነ ስሎት በራሳቸው መስመር አውርተው ቢሆን ኖሮ ገበናውን አወጡ። እሳቸው ሳውጥተው የለ ወይ እሳቸው ስለምን አይወቀሱም እንል ነበረ። መሐመድ ሳላህ ነው ያወራው። ከሆነም ክርክራችን መሆን ያለበት የመሐመድ ሳላህ ሲበዛበት ምን ያርግ እና ቢበዛበትም እንደዚህ ማድረግ የለበትም ነው እንጂ መሆን ያለበት በአርነ ስሎት በኩል መሐመድ ሳላህን በተመለከተ አደባባይ ወጥተው የማሳጣት፣ የማቃለል፣ የማራከስ ልጁን አሳንሶ ለማሳየት የሚሞክር አንድ ነገር ምንም እንደዛ አላልኩም። ግን እኔ ያልኩት ስለዚህ በዛኛው በኩል መጣበቅ ያለበት ምለው ለምን መሰለ መጀመሪያ እሳቸው ያንን ኃላፊነት መወጣት ነበረባቸው ብዬ ነው ማስበው። መጀመሪያ ከመሐመድ ሳላህ ጋር ያለው ግንኙነት የተሻለ እንዲሆን ቅድም እንዳስረዳሁት ነው የራሳቸውን ከመሐመድ ሳላህ በላይ የሚጠበቅባቸውን ኃላፊነት መወጣት ነበረባቸው። ያንን ኃላፊነታቸው ለመጨረስ ያንን ኃላፊነታቸውን ሳይወጡ ቀርተው ልጁ የሚሰማው ስሜት እየተባባሰ መጥቶ መጨረሻ ላይ እንደዚህ አይነት አስተያየት ሲሰጥ መሐመድ ሳላህ ለብቻው የሚወቀስበት መንገድ ልክ አይደለም በሚለው ነው እኔ አስተያየት እየሰጠ አሁን ይኸውልሽ መጀመሪያ ስታነሽ የነበረው አብሮህ የሚኖርም ሰው ገበና አለማውጣት አለበት አልሽኝ። ስለዚህ ገበና ስለማውጣት እሱ አይነገርም ነበረ አቡ። እኔ እኮ የምለው እሱ እኮ ያን ነገር
ከአርነ ስሎት ጋር በውይይት ለመፍታት ተሞክሮ ቢሆን ወይም አስረድተውት ቢሆን እሱ ይህንን ነገር አይናገርም ነበር፣ አክሰፕት ያደርገዋል። እሺ የኔን ደግሞ ላስረዳሽ። አሁን መጀመሪያ ስትነሽ ያልሽኝ ያንተ ብቻ ኃላፊነት አይደለም፣ አብሮ የሚኖር ሰውም ኃላፊነት ነው። ባለቤትህ እዛ ሄዳ እያወራች አደባባይ ወጣ አንተ መልስ ለመስጠት ምክንያት የምታጣበት ምክንያት የለም ምናምን ብትይኝ አንድ ነገር ነው። እሷ አውርታለች ወይ ነው የመጀመሪያው ነገር የሚነሳ። እሷ ምንም ባላለችበት እኔ አደባባይ ወጥቼ እንዲህ ሆኖ እኛ ቤት እኮ እንደዚህ ተፈጥሮ እንደዚህ ሆኖ ምንም ህይወት አይደለም ምናምን ብዬ ከተናገርኩ በኋላ እሷም ግን መጠበቅ አለባት የሚለው አስተያየት ለእኔ ቫሊድ አይደለም ለእኔ። ሁለተኛው ነገር መሐመድ ሳላህ ከአርነ ስሎት ጋር ችግሩን ለመፍታት ያደረገውን ጥረት በተመለከተ እኔ መረጃ የለኝም። አንቺ ካለች ደግሞ እሱን ብትነግረኝ በጣም አሪፍ ነው። ግን በአርነ ስሎት በኩል አልፈታ የሚል ከሆነ ሃይራርኪ ያለ ሳምርዬ፣ የኃላፊነት ተዋረድ አለ። አርነ ስሎት ጋር በዚህ ጉዳይ ላይ መግባባት አልቻልኩም፣ ይሄንን ችግር ለመፍታት ጣልቃ ግቡ ብለሽ የምትጠይቃቸው አንድ ጥሩ ምሳሌ ልንገርሽ። ቶተናምን በተመለከተ የአሰልጣኝ ሆዜ ሞሪኒዮ ይሁን አንድ ነገር ሲሰራ ነበር አለም ቶተናም ቤት። ከዛ ሄዶ ያናገራቸዋል ተጫዋቹ። ከዛ በኋላ በቶተናም አሰልጣኝ ሞሪኒዮና በተጫዋቹ መካከል ክርክር ተፈጠረ። እኔን በተመለከተ የምትወስነው ውሳኔ አንተ ደብል ስታንዳርድ አለህ አለ። አንዳንድ ተጫዋቾችን በተመለከተ ስፔሻል ኬር ታደርጋለህ፣ እኔን በተመለከተ ደግሞ ትጨክናለህ ይላል። ይሄ ስሜቴን እየጎዳ ነው፣ ትክክል አይደለም። በልምምድ ሜዳ ላይ በምትሰጠኝ ጥቂት እድል አንተ ምርጫ ከሆኑ ተጫዋቾች በላይ እኔ ማድረግ ያለብኝን ነገር በሙሉ እያደረግኩ ነው፣ ግን እያዳላህ ነው፣ የምታደርገው ነገር አልተመቸኝም አለና ተጫዋቹ ሄዶ ኮንፍሮንት አደረገ። መልበሻ ቤት ውስጥ የሞሪኒዮ ቢሮ ውስጥ ሄዶ ተናገረ። ከዛ በኋላ ሞሪኒዮ መልስ ያሉትን ነገር ተናገሩ፣ መለሱለት ለተጫዋቹ። ነው እኔ በምትለው ሀሳብ በጭራሽ አልስማማም አለ። በጭራሽ አልስማማም፣ ትክክል ነህ ብዬ ማላምንም አለ። ከዛ በኋላ ነው አለማመን መብትህ ነው፣ እኔ ጋር ያለው እውነት ግን ይሄ ነው፣ ብትቀበል ተቀበል፣ ግን እንደዚህ ነው ብለው አስረዱ ሞሪኒዮ። ስለዚህ ሁለቱ ተጫዋችና አሰልጣኝ ቢሮ ውስጥ አወሩ። ከዛ ተጫዋቹ ከመቀመጫው እየተነሳ ምን አለ? ዳንኤል ሌቪን ማነጋገር እፈልጋለሁ አለ። ዳንኤል ሌቪ ማን ነው? የቶተንሃም ሊቀመንበር ነው፣ ቼርማን። ሞሪኒዮን አናገረ፣ ቅሬታውን ገለጸ። ተስፋ ሰጪ ነገር ከሞሪኒዮ አላገኘም። ሶ ዘ ኔክስት ስቴፕ የሞሪኒዮ አለቃ ጋር ሄጄ እናገራለሁ አለ። መሐመድ ሳላህ ይሄንን ቢያደርግ ነው የተባለው። በዛው በክለቡ ውስጥ መፍትሄ ለማግኘት ቢሞክር ሊቨርፑልን ይታደገዋል። በሊቨርፑል ቤት ውስጥ የነበረባቸውን የሚያማምሩ ወርቃማ ጊዜያቶችን ሴቭ ያደርጋል። በሊቨርፑል ደጋፊዎችና በሱ መካከል በጣም ጥሩ ግንኙነት እንደነበረው በጣም እንደሚያከብሩት ስለሚታወቅ ያንን የክብር ስሜት ይዞ የሊቨርፑል ቆይታውን ለማጠናቀቅ እድል ያገኛል። አሁን ለማንም አልበጀም ነው፣ ተሳስቷል ያለ የለም። ይሄንን ቢያደርግ ኖሮ ሁላችንም ባንሰማው ኖሮ አሪፍ ነበረ። ከዚህ በላይ ምንም አላስረዳችም። አይ ከበቂ በላይ